ሰላም ተማሪዎች እንዴት ናችሁ? ህሊና ነኝ ከአዲስ አስተማሪ። ዛሬ ደግሞ የምናየው ሌሰን እንዴት እኛ ቃላቶችን መተካት እንደምንችል፣ በተለይ ደግሞ እኔ፣ እሱ፣ አንተ፣ አንቺ የሚሉትን ቃላቶች በእንግሊዝኛ እንዴት እንደምንቀይራቸው ወይም እንዴት እንደምንተካቸው እናያለን። ወደ ሌሰኑ እንሄዳለን። እናንተ ግን ይህንን ሌሰን ከጨረሳችሁ በኋላ እሱ፣ እሷ፣ አንተ፣ አንቺ፣ እኛ እነዚህን ቃላቶች በእንግሊዝኛ ማወቅ መቻልና በእነሱ አረፍተ ነገር መስራት አለባችሁ። ኦኬ፣ ወደ ሌሰኑ እንሂድ። እነዚህ ቃላቶች ሳብጀክት ፕሮናውንስ እንላቸዋለን። እንግሊዝኛ ላይ በመጀመሪያ ምን አለን? ናውንስ የምንላቸው ነገሮች አሉ። ናውን ማለት ስም ማለት ነው፣ ወይም መጠሪያ ማለት ነው። የማንኛውም ነገር መጠሪያ ናውን ወይም ስም ነው የሚባለው። እነዚህ ናውኖች ወይም ስሞቹ ለምሳሌ አበበ ስንል ስም ነው። ውሻ ስም ነው። ድመት ስም ነው። ቤት ስም ነው። እነዚህ በሙሉ ስም ወይም መጠሪያዎች ናቸው። ስለዚህ ናውን እንላቸዋለን። ለምሳሌ አሁን እንዳልኩት አበበ አለኝ፣ የሰው ስም። ደን ውሻ ኢን እንግሊሽ ዶግ አለን። ደን ሃውስ አለኝ። ሌትስ ሴይ አለም ደግሞ አለች። እነዚህ ስሞች ናቸው። እነዚህን ስሞች አንዳንዴ መደጋገም ስለሚሰለች፣ አንዳንዴ ደግሞ ስም ካለማወቅ እነዚህን በሌላ ቃል እንተካቸዋለን። የምንተካባቸው ቃላቶች ናቸው ሳብጀክት ፕሮናውንስ የምንላቸው። ፕሮናውኖች የስም መተኪያ ናቸው ማለት ነው። የስም መተኪያዎች በሁለት እንከፍላቸዋለን። አንደኛው ለአንድ ሰው የሚሰራ ወይ ለአንድ ነገር የሚሰራ which is ሲንጉላር ማለት ነው። ሲንጉላር ማለት አንድ ማለት ነው። ደን ሁለተኛው ፕሉራል የምንላቸው ናቸው። ፕሉራሎቹ ለብዙ የሚሰሩ ከአንድ በላይ ለሆኑ ነገሮች ለሰዎች የሚሰሩ በሙሉ ፕሉራል የሆኑ የሳብጀክት ፕሮናውን አይነቶች ናቸው ማለት ነው። የመጀመሪያው ሲንጉላሮችን ስናይ የመጀመሪያው ራሳችንን ስለሆነ የምናስቀድመው አይ አለ። አይ ማለት እኔ ማለት ነው። እኔ ስትል አይ። ከዛ ሺ እሷ፣ ሺ እሷ። ሂ እሱ፣ ሂ እሱ። ኢት ለነገሮች ወይም ደግሞ ለእንስሳዎች እንደ ስም መተኪያ የምንጠቀመው ኢት ይሆናል። አማርኛ ላይ ለኢት ቃል የለንም። እንግሊዝኛ ላይ ግን ኢትን የምናስገባው እንስሳ ስም ወይም ደግሞ የቤት የእቃ የነገሮች ስም ማስገባት ወይም መተካት ስንፈልግ ኢት እንጠቀማለን። ለእቃ ወይም ለነገሮች ወይም ደግሞ ለእንስሳት የምንጠቀመው ይሆናል ማለት ነው። ከዛ በኋላ ያለን ዩ ይሆናል። ዩ 3 ትርጉም አላት። የመጀመሪያው አንተ። ፊት ለፊታችን ያለ ሰው ከሆነ አንተ አይደለም የምንለው አማርኛ ላይ፣ እንግሊዝኛ ላይ ዩ። ሌላኛው ፊት ለፊታችን ያለችው ሴት ከሆነች አንቺ ስንል ዩ ነው የምንለው። ሶስተኛው ፊት ለፊታችን ብዙ ሰዎች ካሉ ያኔ እናንተ ነው የምንላቸው። እነዚህም ዩ ይሆናል እንግሊዝኛ ላይ። እንግሊዝኛ ላይ ዩ እነዚህን 3ቱን የአማርኛዎቹን ትርጉሞች ይወስዳል። የትኛው እንደሆነ የምንለየው እንደ አረፍተ ነገሩ እያየን ነው ማለት ነው። ስለዚህ አሁን እንደ አንድ የምንቆጥረው ወይም እንደ ሲንጉላር የምንወስደው ዩ የትኛውን ይሆናል? ለአንቺ ወይም ደግሞ ለአንተ የሚሰራውን ዩ ነው አሁን እዚህ ላይ ሲንጉላር ነው ወይም ለአንድ ሰው የምንጠቀመው ነው ብለን የምናስገባው። ዩ ካለን እዚህኛው ላይ ሲንጉላር ከሆነ ወይም አንድ ሰው ከሆነ አንተ ወይም አንቺ እያለን ነው ማለት ነው። አንተ ወይም አንቺ ስንል ዩ እንላለን። ከዛ ዘይ ያለችን፣ ዘይ ቀጥታ ትርጉሟ እነሱ ይሆናል። ልክ እንደዚህ እነሱ እያልኩኝ ነው። ዋናው ልዩነቱ ግን ዘይ ስንል እንደ አንድ እየቆጠርን ያለ ነው። ለምንድነው? ጾታ ስለማናቅ። አማርኛ ላይ ብዙ ጊዜ ጾታ ባናቂ አንድ ሰው ወይ በወንድ አድርገን ወይ በሴት አድርገን እንጠራዋል። ለምሳሌ መብራት መጣ፣ ልክ እንደ ወንድ ነው የምንቆጥረው። ውሃ መጣች፣ ውሃን ደግሞ ሴት እያደረግናል። እንግሊዝኛ ላይ እንደሱ ማድረግ አንችልም። ለእነሱ ነገሮች ኢት እየተጠቀምን ነበር፣ እቃ ነገር ስለሆኑ። አሁን ግን ልክ ሰው ሆኖ ሴት ይሁን ወንድ ግን የማላውቀው ሰው ከሆነ ምን ብዬ ገልጻለሁ? ዘይ ብዬ ነው ማወራው። they are እያልኩኝ ስለነሱ ሰው አወራለሁ፣ ምክንያቱም ጾታ አላውቅም። ስለዚህ ዘይ ስንል እዚህ ጋር ብዙ ስለሆኑ ሳይሆን ሴት ይሁን ወንድ ስለማናውቅ፣ ለዛ ነው እንደ ሲንጉላር እየቆጠርን ያለ ነው ማለት ነው። ኦኬ ጉድ። እነዚህ የምናያቸው ሲንጉላር ወይም ለአንድ ሰው የምንጠቀማቸው ነው አለ። አረፍተ ነገሮቹን እናምላ። አይ አም ሃፒ። አይ ምንድን ነው ብለናል? እኔ። አም ነኝ ነው። ሃፒ
ደስተኛ ማለት ነው። አይ አም ሃፒ ደስተኛ ነኝ እያለን ነው። አይ አለችን ለአንድ ሰው ለራሳችን የምንጠቀማት። then it is a good day it ኢት ምንድን ነው ብለናል? ለነገሮች የምንጠቀመው ነው። እዚህ ጋር ባለው አረፍተ ነገር ደግሞ ስለ ቀን ስለሆነ እያወራን ያለ ነው። ኢት የትኛውን ነው የሚተካው? ቀኑ የሚለውን ነው የሚተካልን። ኢት ብለን ኢዝ አ ጉድ ዴይ ጥሩ ቀን ነው። ኦኬ ደን እሷ ደግሞ አለ ሺ ኢዝ ቶል። ቶል ማለት ረጅም ማለት ነው። ሺ ኢዝ ቶል ስል ረጅም ናት እያለ ነው። ሺ እሷ ደን ዊ አሁን ዊ ዘይ የምናይ ይሆናል እነዚህኞቹ። ይህንን ግን እናንተ ታነቡልኛላችሁ። ምንድን ነው የሚለው? they are a student a student ማለት ተማሪ ማለት ነው። አንድ ተማሪ ማለት ነው። ስለዚህ they are a student ስል አንድ ተማሪ ነው ወይም ናት ነው። የትኛው እንደሆነ ግን ጾታውን አናውቅም። ስለዚህ ያለን አማራጭ ምን ማስገባት ነው? ዘይ ማስገባት ነው። ዘይ እያስገባን ያለ ነው ጾታ ስለማናቅ ነው። እዚህ ጋር እያወራን ያለ ነው ግን ስለ አንድ ተማሪ ነው። ዘይ ያልንበት ዋናው ምክንያት ጾታቸው ስለማይታወቅ። ግድ ኦኬ። አሁን ደግሞ ስለ ፕሉራሎቹ ወይም ስለ ብዙዎቹ ደግሞ እናያለን። ከአንድ በላይ ከሆነ ፊት ለፊታችን ያሉትን ነገሮች ይሁኑ ሰዎችም ይሁኑ እቃም ይሁን ያኔ ምን ብለን ማውራት እንጀምራለን? ዘይ ዊ ወይ ደግሞ ዩ እንላለን። ዘይ ስንል ቅድም እንዳልኩት እነሱ እያልኩ ነው። አሁን ግን ጾታቸው ስለማይታወቅ ሳይሆን ብዙ ሰዎች ስለሆኑ ደን ዊ ደግሞ እኛ ማለት ናት። ዊ ደን ዩ አለ። ቅድም ዩ 3 ትርጉም አላት ብለን የለ ደን ሁለቱን ትርጉሞች ለሲንጉላሩ ሰጠነው ለአንዱ። አሁን የብዙዎቹን ትርጉም ለዚህኛው እንሰጠዋለን። ዩ እዚህኛው ላይ እናንተ የሚለውን ነው የሚተካለን። ፊት ለፊታችን ብዙ ሰዎች ካሉ እናንተ ስንላቸው ዩ ብለን ይሆናል ማለት ነው። ልክ እንደዚህ እነዚህ ብዙ ነገሮችን ለመግለጽ ብዙ ሰዎችን ለመግለጽ እንጠቀማቸዋለን። እዚህ ጋር ምናለን? ዊ አር ስቱደንትስ። ዊ አር ስቱደንትስ። ዊ ያልነው ምን ለማለት ነው? እኛ። ስቱደንትስ ተማሪዎች። አር ነን። ዊ አር ስቱደንትስ እኛ ተማሪዎች ነን። ኦኬ ደን ዘይ አር ስቱደንትስ። ስቱደንትስ ምንድን ነው ብለናል? የስ ተማሪዎች። አር ናቸው። ዘይ ደግሞ እነሱ ብለናል። እነሱ ተማሪዎች ናቸው። then you are short. you are short. you ቅድም እንዳልነው እንደ ሲንጉላር ከሆነ ያስገባ ነው እሷ ወይ ፊት ለፊታችን ላለ ሰው ከሆነ እሱ ለማለት አይሆንም። ስለዚህ ምንድን ነው የምናደርገው? አንተ፣ አንቺ። ለምን? ፊት ለፊታችን ናቸው። አንተ አጭር ነህ እያልኩ ሊሆን ይችላል። አንቺ አጭር ነሽ እያልኩ ሊሆን ይችላል። ፊት ለፊት የሆነው እናንተ አጭሮች ናችሁ እያልኳቸውም ሊሆን ይችላል። ራይት ዩን ስንጠቀም እያወራን ያለ ነው ከሶስቱ የትኛው እንደሆነ መርጠን ነው የምንጠቀም። ፊት ለፊታችንም እያየናቸው ያለናቸው ሰዎች ስለሚሆኑ we have this። ስለዚህ ሁልጊዜ አረፍተ ነገር በምንሰራበት ጊዜ አረፍተ ነገር መጀመሪያ ያለበት ወይ በስም ነው። ስም ስንል ልክ እንደዚህ ስሞቹን ካላወቅን ወይም ስሞቹን መተካት ከፈለግን በእነዚህ ቃላቶች እንተካቸዋለን። እዚህ ጋር ያሉት እነዚህኞቹ ለአንድ ሰው ሲሆን እነዚህ ደግሞ ለብዙ ሲሆን የምንጠቀማቸው። እነዚህን አረፍተ ነገር ላይ መጀመሪያ እናመጣቸዋለን። ከዛ አረፍተ ነገራችንን እንሰራለን ማለት ነው። እነዚህን ይመስላሉ የስም መተኪያዎች። በእንግሊዝኛ እንዴት እንደምንጠቀማቸው እንደዚህ ነው የምንሰራው። ስለዚህ አሁን ደግሞ ጥያቄ እንሰራለን ይሄንን ለመለማመድ። ወደ ጥያቄው እንሂድ። መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ። ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው። እሺ ተማሪዎች፣ አሁን ደግሞ ቅድም ባየነው መሰረት አሁን ጥያቄዎች እንሰራለን። ጥያቄዎቻችን የሚሆኑት እነዚህ 5ቱ ናቸው። እናንተ ዳሹ ላይ መግባት ያለበትን ትመርጣላችሁ። 3 አማራጭ አላችሁ፣ ኤ፣ ቢ እና ሲ። ከ3ቱ እየመረጣችሁ ዳሹ ላይ የቱ እንደሚገባ ትነግሩኛላችሁ። ኦኬ፣ የመጀመሪያውን እንጀምር። ዳሽ ኢዝ ማይ ብራዘር። ዳሽ ኢዝ ማይ ብራዘር። ማይ የኔ ነው ቅድም ስንል ነበር። ብራዘር ደግሞ ወንድም ማለት ነው። ዳሽ የኔ ወንድም ነው እያለ ነው። የትኛው ነው መግባት ያለበት? ዩ ወይስ ሺ ወይስ ሂ? እያወራን ያለ ነው ስለ ወንድም አይደለም።
ወንድ ነው። ስለዚህ የቱ ነው የሚገባው? የስ ሂ እንላለን። ሶ ሂ ኢዝ ማይ ብራዘር፣ እሱ የኔ ወንድም ነው እያለ ነው። ኦኬ ሁለተኛውስ? ዳሽ ኢዝ ኤ ቺክን ዶሮ ማለት ነው። ሶ ዶሮ ነው ለማለት የትኛውን ነው የምናስገባው? ኢት ወይስ ደይ ወይስ ዩ ወይስ ዊ? which one? yes so ኢት እንላለን ምክንያቱም ስለ እንስሳ እያወራን ስለሆነ። ስለዚህ የእንስሳ ለነገሮች ቦታ መተኪያ ስንፈልግ ኢት ነው የምንጠቀመው ብለን የለ? so it is a chicken. okay ሶስተኛውስ? dash is a student ማለት ተማሪ ማለት ነው። so የትኛውን ነው ማስገባት ያለብኝ? they, I, she? yes she. so she is a student, እሷ ተማሪ ናት። ኦኬ then አራተኛው ደግሞ አለን dash am happy። ምን እናስገባ? I, we ወይስ you? yes so I because am ቅድም ብለናል ነኝ ነው። happy ደስተኛ ማለት ነው። so I am happy እኔ ደስተኛ ነኝ። ኦኬ then የመጨረሻው dash are young። so young ማለት ወጣት ማለት ነው። then are ደግሞ ናቸው፣ ነን፣ ነኝ፣ ነሽ፣ ነህ እነዚህ እንጠቃል። so የትኛውን እናስገባ? blank are young። I, you ወይስ he? yes you so you are young because ፊት ለፊታችን ያለውን ሰው ነው እያናገርን ያለን። ኦኬ so just like this so ይህን ስንት አመጣችሁ? good ስለዚህ በዚህ መሰረት እንዴት ቃላቶችን እንደምንተካ በተለይ ደግሞ ስሞችን በምን አይነት ቃል እንደምንተካ አይተናል። so next lesson ላይ እስከምንገናኝ ይሄን በደንብ ፕራክቲስ አድርጉ። ባይ